ሰላም ሰላም ቅዱሳን ጌታ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ እግዚአብሔርን ቃል ላካፍላችሁ ወደ ፊታችሁ መጥቻለሁ። የማካፍላችሁ ሐሳብ እግዚአብሔር በሰጠን እድሜና እድል በአግባብ እናገልግል በሚል ሐሳብ እግዚአብሔርን ቃል አካፍላችኋለሁ። እግዚአብሔርን ማገልገል ትልቅ እድል ነው። ለአገልግሎትም መጠራት ትልቅ እድል ነው። እግዚአብሔርን ትልቁን እግዚአብሔር ልዑሉን እግዚአብሔር ሰማይና ምድርን የፈጠረውን እግዚአብሔር ማገልገል ሰዎችን ከጨለማ ወደሚደነቅ ብርሃን ማምጣት፣ ሰዎችን ከእግዚአብሔር ጋር ማስታረቅ፣ ሰዎችን ለሰዎች እግዚአብሔርን ማስተዋወቅ፣ ሰዎች በእግዚአብሔር ቤት ጸንተው እንዲቆሙ ደቀ መዝሙር እንዲሆኑ በእግዚአብሔር ቃል መትከል፣ በጸሎት ማበርታት፣ ማጽናናት፣ ከእግዚአብሔር ዘንድ መልእክትን አምጥቶ ሰዎችን ከእግዚአብሔር ጋር እንዲቆሙ ማድረግ፣ አቅጣጫን የሚያሳይ አገልግሎት መስጠት፣ ለእግዚአብሔር ቤት በረከት መሆን ትልቅ እድል ነው ወገኖች። አገልጋይነት ትልቅ እድል ነው። ሰማይና ምድር የፈጠረውን እግዚአብሔርን ማገልገል ትልቅ እድል ነው። ነገር ግን እያገለገልን ደግሞ በጥንቃቄ ሕይወታችንን መምራት ይገባናል። በጥንቃቄ ነገሮቻችንን መምራት ደግሞ ይገባናል። መጽሐፍ ቅዱሳችን ላይ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ስለዚህ እንደቆመ የሚመስል እንዳይወድቅ ይጠንቀቅ ይላል። ወገኖቼ እንግዲህ የቆምን ያገለገልን እየመሰለን በተለያየ አቅጣጫ ከእግዚአብሔር አጀንዳ ደግሞ ተንሸራተን በሰይጣን ዓላማና ዕቅድ ተይዘን ከእግዚአብሔር አጀንዳ እንዳንወድቅ መጠንቀቅ ይገባናል እና ጌታችን ኢየሱስ ክርስቶስ እንግዲህ ከተናገራቸው በጣም ታላላቅ ከሆኑ ከባድ ከሆኑ ንግግሮቹ አንዱ ማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ ያለው ክፍል ነው። በመጨረሻው ጊዜ በፍርድ ጊዜ ስለሚሆነው ነገር ሲናገር እንደዚህ ይላል። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይላሉ። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። አላወቅኳችሁም። ወገኖቼ ከእንዲህ አይነት ጥፋት ከእንዲህ አይነት ፍርድ እግዚአብሔር ይጠብቃል። እንግዲህ ውድቀት በአንድ ጊዜ አይመጣም። ውድቀት ቀስ እያለ ነው የሚመጣው። ሰዎች መልካም ነገር እያደረግን በጎ ነገር እያደረግን ስንቀጥል ውድቀት በጥቂት ነው ወደኛ ህይወት የሚመጣው እና እግዚአብሔርን ለምናገለግል ሰዎች በጥንቃቄ ህይወታችንን መምራት እንዳለብን ዛሬ መልእክት አለኝ ወገኖች። መልእክቴ እግዚአብሔር በሰጠን እድሜና እድል እንዴት እያገለገልን ነው? የቆምን እየመሰለን ምናልባት በጥፋታችን እንዳንቀጥል እግዚአብሔር ዛሬ ከሱ ጋር በተስማማ ህይወት እንድንኖር፣ እግዚአብሔርን በሚፈራ ህይወት እንድንኖር፣ በቅድስና እንድንኖር እግዚአብሔር ዛሬ ጠርቶናል። እንግዲህ ዛሬ ከእግዚአብሔር ቃል የምንማረው መጽሐፍ ቅዱሳችን ላይ ሁለተኛ ነገሥት ላይ ምዕራፍ 20 ከቁጥር 1 እስከ ቁጥር 21 ካለው ከንጉሥ ሕዝቅያስ ነው። ንጉሥ ሕዝቅያስ እግዚአብሔርን ሊያገለግል የተጠራ በይሁዳ ንጉሥ ነው እና በይሁዳ ሕዝቅያስ እግዚአብሔርን በሚያገለግልበት ዘመን ደግሞ ከጎኑ የእግዚአብሔርን ሐሳብ የሚያገለግል ነቢዩ ኢሳያስ አብሮት እንዳለ የእግዚአብሔር ቃል ይነግረናል። እንግዲህ በዛን ዘመን ነቢያትና ነገስታት ጎን ለጎን አብረው እግዚአብሔርን ስራ ይሰራሉ እና ሕዝቅያስ እግዚአብሔር በሰጠው ዕድሜ በምድር ላይ በመልካም ያገለገለ ሰው እንደሆነ ታሪኩ ይነግረናል። ሁለተኛ ነገሥት ምዕራፍ 19 ላይ ነገር ግን እግዚአብሔር እንዳማረ ነገሮችን ሁሉ በመልካም እንደጨረሰ በመልካም እንደሰራ እና በሚሞትበት በታመመበት ጊዜ ትሞታለህ ብሎ እግዚአብሔር በኢሳያስ በኩል መልእክት እንዲነገረው አደረገ። በዚህ ጊዜ ሕዝቅያስ እንዳማረ መልካም ነገር ሰርቶ እንደተሳካለት ሰው ስራውን እንደጨረሰ መሄድ አልፈለገም። እግዚአብሔር ፊት እንደገና እድሜ እንዲሰጠው ሲጠይቅ እንመለከታለን። እግዚአብሔር ሆይ እድሜ ስጠኝ ብሎ እንደውም ሲጸልይ ያለው በዘመኔ ሁሉ
አንተን ላስከብር አይደለም ወይ ኖርኩት? ደስ የሚያሰኝህን አይደለም ወይ ያረኩት? የኔን ፈቃድ እኮ አላደረኩኝም፣ ያደረኩት ሁሉ ያንተን ፈቃድ ነው ብሎ አለ። በእርግጥም ሕዝቅኤል በዘመኑ የማይገቡ አጸዶችን ያፈረሰ መልካም ነገር ያደረገ እግዚአብሔር እንዲከበር ያደረገ መልካም ንጉሥ ነው። ነገር ግን እድሜ ቀጥልልኝ ብሎ እግዚአብሔርን ጠየቀ። በዚህ ጊዜ እግዚአብሔር በጸለየው በለመነው መሰረት እንደገና ኢሳይያስን ሂድ ትሞታለህ ያልከውን ሕዝቅያስን የይሁዳን ንጉሥ የሕዝቤን ንጉሥ ሕዝቅያስን እግዚአብሔር ፈውሻለሁ፣ ደግሞ 15 ዓመት የጤና ዕድሜ ሰጥቻለሁ። ይሄ ብቻ አይደለም፣ ከአሦርም በሰላም ጠብቀሃለሁ፣ መንግሥትህ ሳይናወጥ በደስታ በድል ትኖራለህ ብሎ እግዚአብሔር ነገረው። በዚህ ጊዜ በቀላሉ ሕዝቅያስ ሊያምን አልፈለገም። ብዙ እንደተከራከረ እና ምልክት እንደጠየቀ እንመለከታለን። እና ኢሳይያስም ምልክቱን ሁሉ እንዲሆን በእግዚአብሔር ፊት ጸልዮ ከዛ ምልክትም ሆነ ደግሞ ተፈወሰ። ከ3 ቀን በኋላ ወደ ቤተ መቅደስ ትሄዳለህ፣ ወደ ስራ ትገባለህ፣ ወደ ቀጣይ ነገር ትገባለህ፣ እግዚአብሔር ዕድሜ ቀጥሎልሃል። በእርግጥም ጤነኛ ሆኖ ሕዝቅያስ ከዛ በኋላ ምናሴ የሚባለውንም ልጅ ከ3 ዓመት በኋላ እንደወለደ እንመለከታለን። እና እግዚአብሔር እድል ሰጠው። ነገር ግን ይሄ እድል የሰጠው ሕዝቅያስ በዛው አልቀጠለም። እድሉንም እድሜውንም አበላሽ። በዚህ በሁለተኛ ነገሥት ምዕራፍ 20 ቁጥር 12 ላይ ስንመለከት ከባቢሎን ንጉሥ ልጅ ወደ እሱ ሲመጣ በደብዳቤ አስይዞ የተለያየ ስጦታ አስይዞ ሽንገላ አድርጎ ከዚህ ከእግዚአብሔር ሰው ሕዝቅያስ ጋራ ቃል ኪዳን እንዲገቡና ሕዝቅያስ ጓዳውን በሙሉ እንዲያሳይ እና እንዲህ አይነት ነገር መጣለት። በዚህ ጊዜ ሕዝቅያስ ይህንን እድል ከአሦራውያን ባቢሎን ይጠብቀኛል ብሎ እግዚአብሔር በኢሳይያስ በኩል የተናገረውን ቃል ከመታመን ይልቅ ከባቢሎን ጋር ቃል ኪዳን ሊገባ ስለወደደ ጓዳውን ሁሉ ከፍቶ አሳየ። ጠላት ማየት የማይገባውን ጓዳ እና የእግዚአብሔርን ክብር የእግዚአብሔርን መልካም ነገር ሁሉ ለጠላት አሳየ። በዚህ ጊዜ እግዚአብሔር አዘነ። በተሰጠው ዕድሜ ሕዝቅያስ የሰራው ተንኮል፣ ሕዝቅያስ የሰራው ክፋት ገና ለገና ባቢሎን አሦራውያንን ከኔ ጋር ሆኖ ይወጋል ብሎ ስላሰበ በባቢሎን መመካት ፈልጎ ከተናገረው እግዚአብሔር ይልቅ ባቢሎንን ተማምኖ እግዚአብሔር በነቢዩ የነገረውን ቃል ከማመን ይልቅ በራሱ ተደግፎ የተሰጠውን እድልና ዘመን አበላሽ። በዚህ ጊዜ እግዚአብሔር መጣና እንደዚህ አለ። በኢሳይያስ በኩል ኢሳይያስን እግዚአብሔር ላከው። ኢሳይያስ መጥቶ አለው፣ ይሄ ባቢሎን አሁን አንተ ያሳየው ባቢሎን ያሳየውን ዕቃ በሙሉ መጥቶ ይወስዳል፣ ሕዝብህን ይማርካል፣ ትውልድህ በምርኮ ውስጥ ይሆናል። በተሰጠህ ዕድልና ዕድሜ የሰራው ኃጢአት ከባድ ስለሆነ በትውልድህ ላይ እግዚአብሔር ከባድን ነገር አመጣለዋል። እንግዲህ ሕዝቅያስ ስንፍናን አስተናገደ። ይሁን እኔ ባለሁበት ዘመን አይሁን እንጂ ይሁን አለ። ይሁን ይሄ ነገር ይፈጸም አለ። ስንፍናን ተናገረ በእግዚአብሔር ሰው ፊት። በኋላ ስንመለከት በትውልዱ መካከል ልጁ ምናሴ ሲመጣ ከሱ በላይ እግዚአብሔርን ቤት ጎዳ፣ እግዚአብሔርን አሰደበ፣ አመፅና ክፋትን አደረገ። እሱ የነቀላቸውን ጣዖቶች አጸዶች ሁሉ ልጁ ምናሴ አምጥቶ እንደገና ተከለ። የምናሴ 55 ዓመት የዕድሜ ዘመን የተሰጠው ዕድሜ የሕዝቅያስ ልጅ የሰራው ሥራ ሁሉ ከባድ ነበር። የእግዚአብሔርን ስም የሚያሰድብ ነገር አደረገ። ሕዝቅያስ ለሚቀጥለው ትውልድ ሁሉ እርምን ክፋትን በተሰጠው ዕድሜ አደረገ። ትውልዱ ምናምንት የሆነ ክፋትን፣ ተንኮልን ወረሰ ትውልዱ። ወገኖቼ እግዚአብሔር በሰጠን ዕድሜና ዕድል ዛሬ እንዴት እያገለገለን አለ? እግዚአብሔር ዕድል ይሰጣል። እግዚአብሔር ዕድሜንም ይሰጣል። እግዚአብሔር ጊዜን ይሰጣል። እግዚአብሔር በሚሰጠን ጊዜ፣ እግዚአብሔር በሚሰጠን ዕድል
እግዚአብሔር በሚሰጠን ዕውቀት ምን እያደረገን ነው? ዛሬ ቆም ብለን ራሳችንን እናይ። ምናልባት አንዳንዶቻችን እንደ ሕዝቅያስ እግዚአብሔር በተለያየ አይነት ሁኔታ ውስጥ የኛ ነገር አብቅቶ የኛ ነገር ተደምድሞ እግዚአብሔር አሾልኮ እድል ሰጥቶን ሊሆን ይችላል። እድሜ ሰጥቶን ሊሆን ይችላል። ጸልየን ሊሆን ይችላል። እግዚአብሔር እድሜያችንን የቀጠለው ግን በተቀጠለልን እድሜ እግዚአብሔርን መንግስት እያሰፋን ነው። እግዚአብሔር ደስ የሚሰኝበትን የመንግስቱን ጉዳይ እያደረግን ነው ወይስ ለእግዚአብሔር ስም መሰደብ፣ ለእግዚአብሔር መንግስት መጎዳት ምክንያት የሆኑ ነገሮችን እያደረግን አለ? ወገኖቼ እግዚአብሔር ለራሱ አጀንዳ፣ ለስራው፣ ለዓላማው ጠርቷል። አንተም ጠርቶሻል። ለወንጌል ብዙዎችን ከጨለማ ወደሚደነቅ ብርሃን እንድታመጣ ለእግዚአብሔር ስራ እግዚአብሔር አንተን፣ አንቺን፣ እኔን ጠርቶናል። ታዲያ ዛሬ ለእግዚአብሔር ቤት መንግስት መስፋት፣ ለእግዚአብሔር ወንጌል መስፋት ዋጋ እየከፈልን ነው ወይስ በተቀጠለልን እድሜ፣ በተሰጠን እድሜ የራሳችንን ቤት እየሰራን የራሳችንን ክብር የራሳችንን ስም እየተከልን ክብራችን ከእግዚአብሔር ክብር በላይ ከፍ ብሎብናል ወይስ የእግዚአብሔርን ክብር ለማክበር ዛሬ በቤቱ አለ? ስለዚህ ወገኔ ሆይ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ነገ አላውቃችሁም መባልም አለ። ዛሬ ቆም ያለው ምን እግዚአብሔርን ቤት የምናተራምስ በእግዚአብሔር ቤት ውስጥ እግዚአብሔር በሰጠን እድልና እግዚአብሔር በሰጠን እድሜ እግዚአብሔር ደስ የሚሰኘውን ነገር ከማድረግ ይልቅ የራሳችንን ሌጋሲ፣ የራሳችንን ክብር፣ የራሳችንን ስም እየተከለን ያለን ሰዎች ዛሬ እግዚአብሔር እንደዚህ ይለናል፣ ተመለሱ ይለናል። በእግዚአብሔር ቤት ውስጥ እየፋነንን ያለን፣ በእግዚአብሔር ቤት ውስጥ እግዚአብሔርን በሚያከብር ሳይሆን ለኛ ክብር በሆነ አቅጣጫ እየተመላለስን ያለን ሰዎች ለእግዚአብሔር አጀንዳ ከመኖር ይልቅ ለራሳችን ተኮፍሰን ክብራችንን ከፍ እያደረግን ለእግዚአብሔር ክብር ከመኖር ይልቅ ለራሳችን ክብር፣ ለእግዚአብሔር ስም ከመኖር ይልቅ ለራሳችን ስም እየኖርን ያለን ሰዎች ምናልባትም እግዚአብሔር እድሜና እድል የሰጠን የእሱን መንግስት እንድናሰፋ ሆኖ እያለ እኛ ግን የእግዚአብሔርን ቤት እያቆሸሸን እያበላሸን ያለን ሰዎች ዛሬ መመለስ ይሆንልን። እግዚአብሔር እንዲህ ይለናል፣ ተመለሱ ይለናል። ተመለሱ ይለናል። ከሽንገላ ተመለሱ ይለናል። በማይገባ አይነት መንገድ ከመሄድ ተመለሱ ይለናል። ወገኖቼ መመለስ ይሆንልን። እግዚአብሔር ተመለሱ ሚለን ስለሚወደን ነው። ተመለሱ ሚለን ለኛ ዓላማ አጀንዳ ስላለው ወገኖቼ መመለስ ይሆንልን። ከእግዚአብሔር ጋር መመለስ ይሆንልን። እግዚአብሔርን አክብሮ መኖር ክብር ነው ወገኖቼ። እግዚአብሔር ከሚጠላው መንገድ፣ እግዚአብሔር ከጠላው ነገር ዛሬ መመለስ ይሆንልን። የራሳችንን ስም የራሳችንን ክብር ከፍ ከማድረግ ወገኖቼ መመለስ ይሆንልን። እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ፣ መመለስ ይሆንልን። አንተ ከጠላው፣ አንተ ከናቅከው፣ አንተ እግዚአብሔር ሆይ ከጠላው ነገር መመለስ ለኔም ለወንድሜም ለእህቴም ይሆንልን። ቤትህ አይሰደብ፣ ስምህ አይዋረድ። ጌታ ሆይ መመለስ ይሆንልን። ጌታ ሆይ እንድንመለስ ጸጋ ኃይል ይርዳ። ጌታ ኢየሱስ ይባርካችሁ። ክፍል 2 ደግሞ እንቀጥላለን። ተባረኩ።